በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች በያላችሁበት በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆይታችኋል? ቸርነቱን ያበዛልን የጸጋ ሁሉ ባለቤት እግዚአብሔር የተባረከና የተመሰገነ ይሁን። ዛሬ በልቤ እግዚአብሔር ያሳሰበኝን አብረን የምንካፈለው መልእክት ይዤ ቀርባለሁ። በንብረታችን ባለቤት ወይስ ባላደራ? እግዚአብሔር ጸጋውን ያብዛልን። በጣም ፈታኝ ጥያቄ ነው። የኔ ነው፣ የለፋውበት ነው፣ የደከምኩበት ነው፣ ልፋቴ ድካሜ በምንለው ጉዳይ ላይ እኛ ባለቤት ነን ወይስ ባላደራ? እንግዲህ መቼም ቃሉ እንደሚነግረን ባለቤት ከሆነ የኔ የሆነ ምንጩም መነሻውም መገኛውም ተቆጣጣሪውም ገዢውም አዛዡም እኔ ብቻ የሆንኩ መነሻውም እኔ ነኝ ምንጩም እኔ ነኝ፣ ያለኔ ያ ነገር ሊገኝ አይችልም። በቃ እኔ ነኝ የዛ ነገር ምንጭና ህልውና ማለት ነው። ባላደራ ደግሞ ካልን ሌላ ባለ ንብረት ያለው ሌላ ባለቤት ያለው ባለቤቱ በእጃችን አደራ የሰጠው ያ ደግሞ ነገ ተጠያቂነት ያለበት ነው። የትኛው ናችሁ እናንተ? እግዚአብሔር ቃል የሚለው ነው የሚመራን። ለዚህ ዩቲዩብ ቻናል የመጀመሪያ ከሆናችሁ ሰብስክራይብ እንድታደርጉ ሌሎች መልእክቶችን እንድታዳምጡ በእግዚአብሔር ፍቅር እናሳስባለን። ሌሎች ሰዎች እንዲያዳምጡ ሰብስክራይብ እንዲያደርጉ ኮሜንት ማድረግ እንዳትረሱ። እግዚአብሔር ደግሞ በሰጠን ጸጋ መጠን የንብረታችን ባላደራ ነን ብለን የምናስብና ጌታ መንፈስ ቅዱስ ልባችን እንደሞላውና እንዳነሳሳን አገልግሎቱ ለበለጠ ስራ ይወጣ ዘንድ እጃችሁ እንድትዘረጉ በጌታ ፍቅር አደራ እላለሁ። በዚህ የሚዲያ አገልግሎት እግዚአብሔር በብዙ አቅጣጫ በሮችን ከፍቷል። ያልጠበቅኳቸው ይመጣሉ ብዬ የማላስባቸው እጅግ ሰፋፊ የአገልግሎት በሮች መጥተዋል። ክብሩን እግዚአብሔር ይውሰድ። ነገር ግን አገልግሎት በግል የሚሰራ ስላይደለ የብዙ ሰዎች እጅ፣ የብዙ ሰዎች ችግር፣ የብዙ ሰዎች አይን ይፈልጋልና ጌታ እንዳሳሰባችሁ ከዚህ አገልግሎት ጋር እንድትቆሙ ጸጋ እንዳበዛላችሁ እንድታግዙ በባዮ ላይ ባለው ዩቲዩብ ቻናል ላይ ባለው ባዮ ላይ ባለው የአካውንት በማስገባት ስልክ በመደወል አጋርነታችሁ እንድታሳዩ በእግዚአብሔር ፍቅር አደራ እላለሁ። ትልቅ የሥራ በር ተከፍቶልኛል። ክብሩን እግዚአብሔር ይውሰድ። መነሻ ማድረገው ማቴዎስ 25 ከቁጥር 14 እስከ 30 ያለውን ነው። ነገር ግን መጽሐፍ ቅዱስ ባላደራ ወይም መጋቢ ወይም ስቲዋርድሺፕ በእንግሊዝኛው የተገለጸ ሐሳብ ነው። መጋቢ ወይም ባላደራ ማለት ምንድን ነው? የኪዳኑ ክፍሌ መዝገበ ቃላት መጽሐፈ ሰዋስወ ግስ ገጽ 576 እንዲፈተዋል። መጋቢ ይላል በቁሙ ቃሉ ትርጉም የሚመግብ፣ የሚጠብቅ፣ ጠባቂ፣ ሹም፣ አዛዥ፣ ቤታቤት፣ ምስለኔ፣ እንደራሴ፣ ወኪል፣ ሞግዚት፣ መሪ፣ አስተማሪ፣ መጋቢ ቤተ ንጉሥ፣ መጋቢ ቤተ አገር፣ መጋቢያነ ሕግ፣ መጋቤ ኩሉ ሲል ይፈታዋል። እንግዲህ እንደዚህ ከሆነ የሁሉ ነገር አስገኝ ሌላ አካል እንዳለ ከቃሉ ትርጉም ተረድተናል። ማቴዎስ ወንጌል 25 ከ14 እስከ 30 ላይ ምንድን የሚለው? ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንዳቅሙ ለአንዱም 5 መክሊት ለአንዱ 2 ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቀበረና የጌታውን ገንዘብ ቀበረ። ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የነዛ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ አምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ አምነሃል፣ በብዙ ሾምሃለሁ፣
ወደ ጌታ ደስታ ግባ አለው። አንድ መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንክባት የምትሰበስብ ጨካኝ ሰው መሆንክን አውቃለሁ። ፈራሁም፣ ሄጄም መክሊትን በምድር ቀበርሁት። እነሆ መክሊትህ አለ። መክሊትህ አለህ አለ። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንሁባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤ ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህም መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው ሁሉ እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። እግዚአብሔር የተመሰገነ ይሁን። እንድናስተውል ቅዱሱ መንፈስ ያግዘን። እንግዲህ መክሊት ነው፣ እንግሊዝኛው ታለንት ይለዋል። መክሊታችን ብዙ ነው። ገንዘብ ሊሆን ይችላል፣ ዕውቀታችን ሊሆን ይችላል፣ ጊዜያችን ሊሆን ይችላል። ሁሉ ግን ከእግዚአብሔር የተገኘ ነው፣ የኛ አይደለም። ሰጣቸው ነው የሚለው። ሰጣቸውና ተቆጣጠረቸው። የሰጣቸው መክሊት የሚያተርፍ ነው። ባለቤቱ ያለው ሀብት የዚህ ባለቤት ሀብት እግዚአብሔር ነው። የሰጠን ነገር በሙሉ የሚበዛ የሚተርፍ የማይጠፋ ነው። ተቀብሮ እንኳን አይጠፋም። ተቀብሮ እንኳን አይጠፋም። እግዚአብሔር የሰጠን ገንዘብ እንዲበዛልን ይፈልጋል። አያችሁ፣ ብንሰጥ ብናደርግ እግዚአብሔር እንዲበዛልን ነው እንጂ ምድርና ሞላ የእሱ አይደለችም። ክብር ለእግዚአብሔር ይሁን። እንዲበዛልን ነው። እዛ ሉቃስ ወንጌል ላይ ሲናገር እኮ ስጡ ይሰጣችኋል ካለ በኋላ የተጨቆረና የተትረፈረፈ ነው የሚለው እና እንዲበዛልን ነው። ስለዚህ መጥቶ ተቆጣጠራቸው ይላል። ያተርፋል። አትርፏል። እንዴት ነው? ከሰራ አላለችም። ስንት አተረፋችሁ ነው ጥያቄ። ምክንያቱም የሰጪው የባለቤቱ ንብረት የሚያተርፍ የሚበዛ ነው። 5 የሰጠው እጥፍ አትርፏል። 2 የሰጠውም እጥፍ አትርፏል። አንዱ ግን ቀብሮ ካልበተንክበት የምትሰበስብ ካልዘራ የምታጭድ አለው። በነገራችን ላይ አንድ ባሪያ ጌታውን በዚህ ድፍረት በአፉ መናገር አይችልም፣ ግን ተግባሩ ነው። በተግባሩ ያወራው ነው። ዛሬ ቃላችን ወጥቶ ባይሰማ እግዚአብሔርን እንዲና እንዲያ ብለን በድፍረት ባናገረው ተግባራችን ይናገራል። ተግባራችን ይናገራል። እግዚአብሔርን አንድ ነገር አድርጉ ሲል ያልሰጠውን አምጡ የሚል ያልዘራውን አሰበስባለሁ የሚል ክፉ አድርገን እየተናገርነው እንደሆነ ልናስብ ይገባል። ነገር ግን የተሰጠው ይበዛለታል። አያችሁ፣ እንዲበዛልን እንዲሰፋልን ነው የእግዚአብሔር ሐሳብና ፈቃድ። እንግዲህ ይህን ክፍል ስንመለከት ምንረዳው ምንድን ነው? ከአገልግሎት ጸጋ ጋር ብቻ እንዳናያይዝ። መክሊት ሲባል በቃ የስብከት የዝማሬ ሌላ ጸጋ ብቻ እንዳናያይዝ። መክሊት የሚለው ገንዘብም ቅድም እንዳነሳ ነው ጊዜ ሊሆን ይችላል፣ ዕውቀታችን ችሎታችን ሊሆን ይችላል። እንደ ሙያችን እግዚአብሔር ሙያችንን ይፈልገዋል። ሐኪም ብንሆን በሕክምና ሌላም ነገር በተለያየ አቅጣጫ መክሊት ነው። የህግ ባለሙያ የሆኑ ሰዎች እኮ ለተጠቁ ሰዎች በነፃ የህግ አገልግሎት ይሰጣሉ። መክሊታቸውን እያተረፉበት ነው ማለት ነው። እግዚአብሔር ከኛ ይጠብቃል። ምንድን ነው ያለ? ሁሉ እኮ የሱ ነው። ሁሉ የሱ ነው። መጽሐፍ ቅዱስ ሁሉን ያዘጋጀ እግዚአብሔር ነው ይላል። አብርሃም አንድ ልጁን ለእግዚአብሔር ሳይሰስት ለመሰዋት ሲያቀርብ ልጅ ጠልቶ አይደለም፣ ብዙ ዓመት ለምኖ ያገኘውን ልጅ ነው። ግን ለምን ሊሰጥ ደፈረ ብንል ሁሉ የመጣው ከእግዚአብሔር ነው። ስለዚህም ይስሐቅን ያለ ስስት ስላቀረበ እግዚአብሔር ምን አለው? እያበዛሁ አበዛሃለሁ። አያችሁ፣ አንድ ነው ግን አበዛሃለሁ። ያችን ሰጥቶ ግን ይበዛለታል። እግዚአብሔር መስጠትን አሳይቶናል። እግዚአብሔር ስንት ልጅ ነበረው? ታውቁታላችሁ መልሶ። ስለኛ ኃጢአት ስንት ልጅ አሳልፎ ሰጠ? ያንኑ ያለውን ልጁን ነው። እንግዲህ እግዚአብሔር ምን ቀረው ብትሉ ያለውን አንዱን ነው የሰጠው። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዱ አላለ። ነገር ግን እግዚአብሔር በፍቅር የሰጠው ልጁ ግን ዛሬ ድረስ እስከ ዘመን ፍጻሜ ብዙዎችን ወደ ክብር የሚያገባ ነው። ክብር ለእግዚአብሔር ይሁን። ስለዚህ ያለንን ብንሰጥ የበለጠ እንዲበዛልን ነው። ሁሉ የተገኘው ከእግዚአብሔር ነው። ይስሐቅ ከእግዚአብሔር መጣል፣ እግዚአብሔር ይሰጣል። ያዕቆብ ያለውን ባጣ ጊዜ ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። የሰጠ እግዚአብሔር ነው፣ ከኔ አይደለም። ወገኖቼ በተለይ ስጦታ የሚለው ነገር
መስጠት የሚለው ነገር ከክርስትና አንጻር አኳያ በጣም ቻሌንጂንግ ተግዳሮት እየሆነ መጥቷል። ለእውነተኛ አገልጋዮችም ተግዳሮት ነው፣ ለእውነተኛ ሰጪዎችም ተግዳሮት ነው። እግዚአብሔር ጸጋውን ያብዛል። በያዕቆብ 1 ቁጥር 17 ላይ ያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥም ከእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ አለ። በጎ ስጦታ ፍጹም በረከት ከእግዚአብሔር ብቻ ነው። ከራስ የተቀበልከው ነገር የለህም። ከራስ የተቀበልከው ነገር የለህም። እግዚአብሔር የሁሉ ነገር አስገኝ ስለሆነ ሁሉን መልሰን እንድንሰጠው ይፈልጋል። ግን አስቀድመን ምንንስ አንዳንድ ሰዎች ገንዘባቸውን በመስጠት ጎበዝ ናቸው፣ እግዚአብሔር ይባርካቸው። ራሳቸውን ግን ካልሰጡ ጥቅም የለውም። መጀመሪያ መስጠት ያለብን ራሳችንን ነው። ራሱን የሰጠ ለእግዚአብሔር ሌላውን ለመስጠት አይቸግረውም። ብዙ ሰዎች መስጠት የሚቸግራቸው ምንድነው? ራሳቸው መስጠት ስላልቻሉ። መጀመሪያ ራሱን ለሰጠን ጌታ፣ ህይወቱን ለሰጠን ጌታ ራሳችንን መስጠት አለብን። እነሆ አይደለም ያለው እዛ ጌታ ስለ ጌታ ሲናገር እነሆ መስዋዕትና መባን አላዘጋጀልኝ፣ ራስህን ስጋህን አዘጋጅ። ራሱን ነው የሰጠ ኢየሱስን ህይወት የሰጠን ጌታ ራሳችሁ በቃ ያንተ ነው በሉት። ሁሉ ያንተ ነው። ከራሴ የሆነ ነገር የለኝም። እንዴ ዛሬ ሰው መሆኔ፣ መቆሜ፣ ማንነቴ የኔ መሰረት ማን ነው? እግዚአብሔር ነው። ያለ እግዚአብሔር እኮ ምንም ነኝ፣ አፈር ነኝ። እስትንፋሱን ቢሰበስብ ምንድነው መሆነው? ዛሬ የተመካውበት ነገር ከንቱ ነው የሚሆነው። በዚህ ምድር ላይ ያተረፍኩት ነገር ቢኖር ቀብሬን ከማሳመር ውጪ የሚከተለኝ ነገር የለም። መጽሐፍ ቅዱስ በጌታ ሆነው የሚሞቱ ይላል ራእይ ላይ። ብፁዓን ናቸው፣ ምናቸው ይከተላቸዋል? ስራቸው። መዳናችን በክርስቶስ ኢየሱስ የመስቀል ላይ ስራ ብቻ ነው። ነገር ግን በዳንን ጊዜ እንደ ዳነ ሰው የምንሰራው ስራ አለ የሚከተልን። አዎ አንድ ሰው ምን አላሉ? እግዚአብሔር ጋር ቀረበና ጌታ ሆይ እጄን ተመልከት፣ ንጹህ ነው፣ ደም አላፈሰሰም፣ ይኸው አላሉ እግዚአብሔር። አዎ እጅ ንጹህ ነው፣ ግን እጅ ባዶ ነው አለ። አያችሁ፣ እኛ ስለ እጃችን ንጽህና ነው የምናስበው፣ ክፉ ስላለመስራታችን ነው የምናስበው። ግን እግዚአብሔር እጃችን ባዶ ሆኖ ላየው አይገባም። ለዚህ ነው በእግዚአብሔር ፊት በብሉይ ኪዳን እንኳን ሲነገር ማንም በእግዚአብሔር ፊት ሲቀርብ ባዶ እጁን እንዳይታይ ይላል። ባዶ እጅ መቅረብ ማለት እግዚአብሔር አልሰጠኝም ማለት ነው። እግዚአብሔር አልሰጠኝም ማለት ነው። ይዘን ግን ስንቀርብ እግዚአብሔር ምን አድርጎኛል? ሰጥቶኛል ብለን እየመሰከር ነው። እግዚአብሔር ምን ይጎለዋል? እዛ መዝሙር 49 ላይ ነው የሚናገረው። እኔ ምድረ በዳው አራዊት የማን ናቸው? እኔ አይደሉም ወይ? እኔ አንተን ደም ፈልጋለሁ አለ። ሁሉ እኮ የኔ ነው አለ። ነገር ግን ምስክርነት ነውና ወገኖቼ በጌታ ፍቅር አሳስባችኋለሁ። ከልባችሁ እግዚአብሔርን ጠይቃችሁ ለእግዚአብሔር አገልግሎት እንድትሰጡ ጊዜያችሁን፣ መጀመሪያ ራሳችሁን ሞተልኛል፣ ስለዚህ ሁለንተና ያንተ ነው። ሮሜ 12:1 ላይ ራሳችሁን ሰውነታችሁን ለእግዚአብሔር ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ምን በሉ አቅርቡ። ይኸው ራሴን እንደፈለግ በሉት። ቀጥሎ ደግሞ ጊዜያችሁ። ብዙዎቻችን ጊዜያችን አንሰጥም። ጊዜ ለማን? ለእግዚአብሔር፣ ለአገልግሎት፣ የተቸገሩትን ለመጎብኘት፣ ያዘኑትን ለማጽናናት ጊዜ ይፈልጋል። ቢዚ ነኝም በሚል ነገር ተይዘናል። ነገር ግን አይደለም። ጊዜያችሁን ለእግዚአብሔር ስጡት። ጊዜን ለሰጠን ጌታ ጊዜ አትንፈጉት። ለማገልገል፣ ለማምለክ፣ ለመጸለይ፣ ቃሉ ለማጥናት፣ ድሆችን ለመጎብኘት፣ የታመሙትን ይናገርም ታምሜ ጠይቃችሁኛል ወይ ሲል መቼ ታመ እንዳትሉት የታመሙትን ከጠይቃችሁ ለኔ እንዳደረጋችሁት ነው ይላል። ታስረ ጠይቃችሁ የታሰሩትን ጠይቁ። ዘመዳችሁን ብቻ አይደለም። እኔ አንድ ጊዜ አስታውሳለሁ ልጆቼ እናት ኦፕራሲዮን አደረገችና ሆስፒታል ተኝታ ነበር። ያው አገልጋይ ስለሆንኩኝ በጠያቂ ቀን የጠያቂው የተኛችበት ክፍል ሞላ። ሲሞላ ልቤ ውስጤ ሌላ ሰው ተመልከታል። የኔ ሞልቷል። የመጣው ፍሩት የመጣው ነገር ብዙ አለ፣ ሰው ብዙ አለ። እዛ መካከል እያለሁ ጌታ ውጣ አለኝ። ወጣው። ዋርዱን እያየው በየተኙ ሰዎች እያየው እዚህ ክፍል ሳይ አስታማሚ የከበበው እዚያ ክፍል ሳይ አስታማሚ የከበበው በቃ እያየው ሲሄድ አንድ ቦታ ሲሄድ አንድ ትልቅ ሽማግሌ ሰው ኩስምን ብሎ ወንበር ላይ አልጋ ላይ ተቀምጧል። ከዛ እዚህ ውስጥ ግባ የሚል መንፈስ
መጣብኝ። ገብቼ ሳየው በአንድ ወቅት አንድ አራዳ ፖስታ ቤት አካባቢ ቆሞ ሲለምን የማውቀው ፊት ነው። በኋላ ነው ያወቅኩት። ምንድነው ስንል ከፊኛዬ ውስጥ እጢ ወጥቷል እና ሐኪሙ ፈሳሽ ጠጣ አለኝ። ከአራት ቀን በኋላ አልጋ ተለቃለህ ተብሏል። ፈሳሽ የለም ምን ልጠጣ? እኔ እዛ ወደብ ሰራተኛ ነበርና 83 በነበረው ግርግር ደሞዜንም አልተከፈልኩም። ገና ክርክር ላይ ነኝ። ነዳይ ድርጅት ይበለኝ እሰራለሁ፣ ክርክር ላይ ነኝ አለ። ከዛ በኋላ በቃ መደረግ ያለበትን እስከ ጥግ ድረስ አደረግን። እኔ ሳልሆን ወንድሞቼን አስተባብረን ሲወጣ ጎዳና እንዳድር አያችሁ። ሲሞላላችሁ የምታዩት ነገር አለ፣ ከእናንተ ውጭ ማየት አለ። እግዚአብሔር ስላስተማረን ነው። እና ጊዜያችሁን እግዚአብሔር ይፈልጋል። ከዛ ያላችሁን ትሰጣላችሁ። አንዳንዱ ያለውን ለመዘርገፍ ወደኋላ አይልም፣ ግን ጊዜ አይሰጥም። አይታችኋል? መንገድ ላይ የታመሙ ሰዎች ሰው እኮ ወድቆ ሲያዩት ለመስጠት ሰው ኪሱ ይዳብሳል። አንድ ወዳጄ የወደቁትን አንሱ የሚል የሚሰራ ሰው ያቋቋመው አንድ ወንድሜ ምራሌ ሲያወራኝ የታመሙ ሰዎችን ከመንገድ ዳር ስናነሳ ሰውነታቸው በስብሶ ግን ፍራሻቸው ስር እጅግ ብዙ ብር አለ። ለምን? ሰው ነው የሚፈልጉት። ገንዘብ ብቻ ምን ትፈልጋ? ቀረብ ብላችሁ ወንድሜ አይዞ ብትሉት አንዳንዴ እኮ አይደለም ትከሻው መታ አድርጋችሁ አይዞ ወንድሜ አይዞሽ የኔ እህት ማለት ራሱ ትልቅ ነገር ነው። የሩጫ ዘመን ሆኖ መታየት እንዳይኖር አድርጓል ጠላት። ወገኖቼ መስጠትን በተመለከተ በዘመኑ ያለው ችግር ምንድን ነው? አንደኛ ሰው በእግዚአብሔር ቃል በአግባብ ስላልተማረ ስላልተረዳ መስጠት እንዳለበት አልገባው። የእግዚአብሔር ቃል ማስተማር አለበት። እኛ ስለ መስጠት የምናስተምረው መቼ ነው ትዝ የሚለን? የሆነ ነገር ሲኖረን። ግን የእግዚአብሔር ቃል እኮ ነው የመዳን ነገር ኢየሱስ እንደሆነ እንደምንነግር፣ በጽድቅ መኖርን እንደምናስተምር፣ ዛሬ ከመድረክ የተነሳ ጌታ እንደሚመጣና እንደሚፈርድም በጽድቅ መኖር እንደሚገባም እያስተማርን መስጠትንም ማስተማር ካላስተማር ነው እንዴ? ካልሰሙ እንዴት ያምናሉ አይደል ቢለው። ስለዚህ አንዳንዱ ስላልገባው ንብረቱ የሱ እንዳልሆነ በእግዚአብሔር ቃል ስላልተማረ ካለማስተዋል የማይሰጥ ሰው አለ። ሌላው ደግሞ ሁለተኛው ሐሳብ ደግሞ መስጠት ዕዳ ኪሳራ፣ በቃ ከሰጠ የሚጎልበት ይመስለዋል። ያልገባው የሱን የማንነቱ የንብረቱ የጊዜው የእውቀቱ የችሎታው ባለቤት እግዚአብሔር መሆኑን ረስቷል። እግዚአብሔር እኮ ዞር ካረገው ይበቃል። ያ ናቡከደነጾርን አስቡት፣ ንጉስ ነኝ ብሎ 127 ሀገር እየገዛ እግዚአብሔር አንድ ያምሮ ሲወስድበት እንስሳ ነው። እና መስጠት ዕዳ፣ እግዚአብሔር ማገልገል ኪሳራ፣ ሰዎች ጋር መሄድ ጊዜ መስጠት ይሄ ስራፈት። አንዳንዶቹ ለአገልግሎት ጊዜ መስጠት እንደ ስንፍና ይቆጥሩታል። በቃ የሰነፎች ስራ፣ ወይ ደግሞ በቃ ለእግዚአብሔር ጊዜ ሰጥቶ ማገልገል፣ ሰዎችን መጠየቅ በቃ የሆነ ፕሮፌሽናል የሌሎች ሰዎች ስራ ይመስላችኋል። እግዚአብሔር አንተን ይፈልጋል። የእግዚአብሔር እጅ አንተ ነህ። የእግዚአብሔር አይን አንቺ ነሽ። የእግዚአብሔር እግር እኛ ነን። ሶስተኛው ደግሞ አሁን ምን እንደሚለው መስጠት ስላልፈለግን እጅግ ብልጣብልጥ የሆኑና ክፉ መንፈስ የተጠጋቸው ስማርት የሆኑ ከሰው አፍ መንጥቀው መውሰድ የሚያውቁ ሐሰተኛ አገልጋዮች በዝተዋል። ስለዚህ እነዚህ ሐሰተኛ አገልጋዮች ስለበዙ እውነተኞቹ ስጡ ብለው ማስተማር ቸግሯቸዋል። ስጡ ብለው ማስተማር ይቸግራቸዋል። በቃ ይፈራሉ። እንደነኛ ሌባ አጭበርባሪ እባላለሁ በማለት እውነተኞቹ ለማገልገል ለመጠየቅ ለማስተማር ተቸግረዋል። በቃ ከዛ ጋር ተጀመረ እንዳይባሉ። አራተኛው ደግሞ የምንሰጠው ነገር ባደራ የተሰጠን እንጂ የኛ አለመሆኑን አለማወቅ፣ ያው ከትምህርት ጋር ይያያዛል። እና ከዚህ የተነሳ እኛ የምንሰጠው የሆነ ነገር ለማግኘት፣ ለምሳሌ ሰጥ ዘርዝራ ስጥ ከዛ በኋላ የሆነ ነገር ታገኛለህ፣ እንደዚህ አይደለም። በእርግጥ እግዚአብሔር የማንም ባለዕዳ አይደለም። ሰራብቷ መበለት ሴትን ይዋት የአንድ ቀን የመጨረሻ ምግቧን ሰጥታ ከዛ በኋላ ሞት ነው የሚጠብቃት። ስለዚህ ምንም ካጣሁም ከሞትኩም አንድ ቀን ነው እድሜን የማራዝመው፣ ስለዚህ የእግዚአብሔር ሰው ይውሰደው አለች። አገኛለሁ ብላ አላሰበችም። ነገ ግን የእግዚአብሔር ቃል መጣ፣ የረሃቡ ዘመን እስኪያልቅ ድረስ ዘይቱም ዱቄቱም ከማድጋው ከዕቃው አይጎልም ተባለች።
የራቡ ዘመን እስኪያልፍ እሷና ቤቷ የነበራት የእሷና የልጇ አንድ ቀን ምግብ ነው የመጣላት። ግን እሷና ቤቷ ሲል ቤቷ አይደለም ዘመዶቿ ማለት ነው። ያቺ ታላቋ የሱነማዋ ሴት ሁለተኛ ነገሥት ምዕራፍ 4 እናገኛለን። አልጠየቃትም ነብዩ፣ ግን የእግዚአብሔር አገልጋይ ነው፣ ይምጣና እንጀራ ይብላል። ሁሉን ጥሎ የወጣ እኮ ነው። ከብት ነበረው። አንዳንድ የአገልጋዮች ስራ ፈቶች ይመስሉናል። ጥሪ ያላቸው አገልጋዮች እኮ ሁሉን ጥሎ ይወጡዋል። ሁሉንም አንደምድም። እግዚአብሔር መንፈስን ጠይቅ። ይሄ እኮ የነበረውን ጥሎ ነው። 12 ጥማድ በሬ የሚታረስ ሀብት ያለው ሰው ነው። የእግዚአብሔር ጥሪ ይበልጣል፣ ሰማያዊ ትርፍ ይበልጣል ብሎ ይወጣው። ከዛ ቤት ሰራችለት። ምን ላድርግልሽ አላት። ምንም አለች። በነገስታት መካከል ነው ያለሁት። ማን ነው የነገስታትን ቤት አውቃለሁ ልንገርልሽ? ኖ የነገስታት ቤት የኔ ደጅ ነው አለች። ምንም አልጎደለኝ፣ ሀብት አለኝ አለች። ነገር ግን አርጅታለች፣ ልጅ የላት። አያችሁ፣ በእውነትና በማስተዋል በእግዚአብሔር ምሪት ለሚሰጥ ሰውታ የሚመጣው ምላሽ ገንዘባችን፣ ዘመዶቻችን፣ ስልጣን፣ ጥበብ የማያስገኘው ነው። በስተርጅና ልጅ አያችሁ፣ መለኮታዊ ስጦታ በዚያ መንገድ መጣ። ልጇ እንኳን ቢሞት ብሯ ያስነሳላትም፣ እግዚአብሔር ግን ክንድ አስነስቶላታል። ይሄ መታወቅ አለ። ግን እንደው በምላሽ በቃ እንዲህ ታገኛለህ፣ ሺህ ሰጥተህ ሚሊዮን ትሰበስባለህ ስለተባለ አይደለም። በቃ በደስታ መጽሐፍ ቅዱስ ሚላል የሚሰጥ በደስታ ይስጠናል። ሁለተኛ ቆሮንቶስ 9 አንብቡ። በደስታ ከሌላቸው በትርፍ ይሰጡ ነበረ። የቀደሙት ቅዱሳን ለእግዚአብሔር ቤት ብለው ይሰጡ ነበር። አታሳቡ፣ ምክንያት አትስጡ፣ እናንተ ታመኑ። የት ደግሞ ልስጥ ብሎ ማሰብ ያስፈልጋል። ባለበት ቦታ ላይ ማፍሰስ ብቻ አይደለም። አንዳንድ ቤተክርስቲያን አካባቢ በጣም ያሳዝን ነገር ነው ያለ። ብዙ የመገልገያ ዕቃዎች ያሉበት አለ። ከዛ ደግሞ ምንም የሌለበት በፈረሰ ቦታ የራሳቸውን ልብስ ለብሰው የሚያገለግሉ ሰዎች አሉ፣ ካህናት አሉ። የት ቦታ እንደምንሰጥ ማናቅ። አግባብ ባለው መንገድ ጎደለበት ቦታ የጠፋበት ቦታ መስጠት ነው። የት ልስጥ ብሎ በልግስና በደስታ ቅድም እዛ ስለ ሆስፒታሉ የራሴን እንደነገርኩ የት ልሂድ ማን መንፈስ ቅዱስ ምራይ ብሎ መጠየቅ ያስፈልጋል። እዚህ በሉቃስ ወንጌል ምዕራፍ 12 ላይ እንደዚህ አይነት የምናነበው ቃል አለ። ቁጥር 42 ላይ እንደዚህ ይላል፣ እንኪያስ ምግባቸውን በጊዜ ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሚሾመው ታማኝና ልባም መጋቢ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ባሪያ ግን ጌታ እስኪመጣ ይዘገያል ብሎ በልቡ ቢያስብ ሎሌዎችና ገረዶችን ይመታ ይበላም ቢጠጣም ይሰክርም ዘንድ ቢጀምር የዛ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከማይታመኑ ጋር ያደርጋል። የጌታውንም ፈቃድ አውቆ ያልተዘጋጀ እንደ ፈቃዱም ያላደረገ ያ ባሪያ እጅግ ይገረፋል። ያላወቀ ግን መገረፍ የሚገባውን ያደረገ ጥቂት ይገረፋል። ብዙ ከተሰጠው ሁሉ ከእርሱ ብዙ ይፈለግበታል፣ ብዙ አደራም ከተሰጠው ከእርሱ አብዝተው ይሹበታል ይላል። አሁን ይሄ ታማኝ መጋቢ ማን ነው ይላል። ጌታ እስኪመጣ ይዘገያል ብሎ ቢበላ ቢጠጣ ገረዶችን ቢመታ ይላል። ምን ማለት ነው? በቃ ሌሎች ሲቸገሩ ዝም ማለት መምታት ማለት። አንዳንዴ ሰው ያሳዝናል። ደጅ ላይ እኛ በሺዎች የሚቆጠር ብር ለምግብ ለምሳ እያወጣን ደጅ ላይ ፍርፋሪ ሲለምን የምንሳለቅ ሰዎች አለ። ዋ ኢትዮጵያ እኮ ደግ ሀገር ናት። ኬንያ ቢሆን ሳውዝ አፍሪካ ቢሆን ማጅራት ግን ይመታ ነበር። ኢትዮጵያ ግን አየ እዚህ ቆሞ ይለምናል። መግረፍ ማለት ይሄ ነው። ሰዎችን ችግረኞችን መግረፍ፣ አገልጋዮችን መደብደብ ማለት ይሄ ነው። እንዴ እንደዛ እንድንመጻደቅ አይደለም እንድንሰጥ ነው። ስለዚህ እንደዚህ አይነቱ እድል ፈንታው ከጨካኞች ጋር ከማይታመኑ ጋር ይሆናል። ወገኖች አናስተውል። ብዙ ከተሰጠን ብዙ ይጠበቅብናል። እግዚአብሔር ጸጋውን ያብዛልን። እግዚአብሔር ይባርካችሁ። ሰላም ሁኑልኝ። መልካም ነገር አግኝተን ፍሬ አግኝተን እንድንባረክ እግዚአብሔር ይርዳን። ቸር ይጠመን። እግዚአብሔር ሀገራችንን ይባርክ። ለብዙ ሰዎች ማረፊያና ምግብ የምትሆን ሀገር ናትና የዳቦ ቅርጫት የአፍሪካ እንዳልተባለች የረሃብ የስደት ምድር አትሆንብን። እግዚአብሔር ምሕረቱን በምድራችን ላይ ያድርግ።
ጦርነቱን በኢየሱስ ክርስቶስ ስም ያቁምልን። የወንድማማች ደም መፋሰስን እግዚአብሔር በኢየሱስ ክርስቶስ ስም ያቁምልን። የእውነት ወንጌል ዛሬ ምድሪቷን የሞላው የሐሰት ወንጌል ነው። የክርስቶስን ማዳን የሚጋርድ ወንጌል ነው የሞላው። እግዚአብሔር እሱን ጸጥ አድርጎ እውነተኛ ወንጌል የክርስቶስ ማዳን እንዲገለጽ እጁን ይዘርጋል። ቅድስት ቤተክርስቲያን እግዚአብሔር ይጎብኝልን። እግዚአብሔር ይባርካችሁ። ሰላም ሁኑልኝ።